ኤልያስ እንደኛ ሰው ነበር ብለው ጻፉለት። ሰው አይመስልም ነበር ማለት ነው። ሰማይ ዘጋው ከፈትኩ ቢል ለማመን ይከብደን ነበር። ነገር በቀላሉ የማይቀበል ሰውዬ ያዕቆብ ነው ዘጋ ከፈተ ብሎ ይጻፍ። በረጅም በሚሊኒየም አንዴ ሊሆን ይችላል ብቅ የሚለው እንደዚህ አይነት ሰው እግዚአብሔር መጣን ኤልያስ አለው። አቤት ሲለው ኮራት ፈፋ ግባ አለው። ኤልያስ ቁራውን አይደለም ያመነው እግዚአብሔርን ነው። እግዚአብሔርን ይዞ የሚደበቅ ሰው ነው። ኤልያስ ፈፋው ሲገባ እግዚአብሔር ተፈልጎ አይገኝም። ሰማይን ጥርቅምቅም አድርጎ አብረው ነው የሚገቡት። እኔና ልጄ በልተን የምንሞታት ጥቂት ናት የቀረችን። ሲዶና ገብቶ የእስራኤል አምላክ ያው እግዚአብሔርና ዱቄቱና ዘይቱ ከማድጋና ከማሰሮ ያልቅ። እኔ ኤልያስ አይገርመኝም። በቁራ አንድ ዓመት ተኩል ሲበላ የኖረ ሰውዬ ማድጋ ምናምን ላይ ዘይት ይመነጫል ቢል ብዙ አይገርምም። እሷ ግን ትገርማለች። አንተ እንደ ቀልድ የኔን ነቢያቶች ያሳረድክ ነገ በዚህ ሰዓት አለ ያንተ ጭንቅላት ራስ ላይ ከቆየ እኔ ኤልዛቤል እንደዚሁ ልሁን አለች። ዳዊትን የሚያክል ሙሴ ትልልቆቹ እኮ ሞተዋል። ምንድነኝ እኔ ውሰደኝ፣ ያረቺ ሴት ታገለኝ ውሰደኝ። ታላቅ ጸጥታ ሲሆን ፊቱን ሸፈነ። እግዚአብሔር መጣል። ለምን መሰለ? እግዚአብሔርን ካየ ይሞታል። እንኳን የዛሬ 2800 ዓመት አይደለም ዘንድሮ 12 ማድበር ያለው ሰው ተሸላሚ አርሶ አደር ታልፍ በመጎናጸፊያ ነካ አረጋዋለሁ ከገባው ይምጣ። የምትፈልጉት ነገር ከናንተ የሚፈልገው ነገር አለ። አንቱ አይሎም ኤልያስ ሊልከው ይችላል። በመጨረሻ እድል አይቀለድም። የመጨረሻዋ ሰዓት ከባድ ናት። በጣም ተጠጋው። ጸጋ መካፈል ብቻ ሳይሆን ኤልያስን ማጣት ከባድ ነው። ኤልያስ ዝም ብሎ ሲኖር ነው እግዚአብሔር ቃል የሚያደርገው። ሁለተኛ ነገሥት ምዕራፍ 2 ነው። ተጠንቅቀ አውራ አልተባባሉ። ምን ፈልገ ነው እንደዚህ የምትከተለኝ? አንተ ላይ ያለው መንፈስ አለ እጥፎ ነው እኔ ላይ ይምጣለው። ምን አለው? አስቸጋሪ ነገር ጠየቀኝ። አንድ በጣም የሚገርመኝ እኔ መጽሐፍ ቅዱስ ላይ ባይሆን አላምንም። የእሳት ፈረስና ሰረገላ መሃል ገባ የሚል ቃል አንብባቸዋል። ደመና ውስጥ ሲገባ ልብሱን ቀደደ አለ። የእስራኤል ፈረሶችና ሰረገሎች አለ። ይሄ ሰው የእስራኤል ክብር ነበር አለ። ይሄ እንግዲህ ያነበብኩት የዚህ የሁለተኛ ነገሥት ምዕራፍ 2 የአንደኛው መጨረሻ የሌላኛው መጀመሪያ ነው እና በጣም ወርቃማ የሆነ ሽግግር ነች። በጣም ወርቃማ ሽግግር እንዳልኳችሁ ትንሽ ነው የምናገረው። መጽሐፍ እዚህ ክፍሉን ብዙ እንድናገር የሚፈቅድ ስላልሆነ እኔም በጣም በተቻለ መጠን እዝራ እንደጻፈው ለእዝራ ታማኝ ሆኜ እዚሁ አካባቢ ነው የምቆየው። ብዙ ቦታ አልሄድም እና አንደኛው ይጨርሳል፣ ሌላኛው በክብር የአንደኛውን አገልግሎት ተቀብሎ ይቀጥላል። በጣም ጎልደን የሆነ ትራንዚሽን ነው። በጣም ወርቃማ ነው። በጣም ስሙዝ ነው። በጣም ጸጥ ያለ ነው። ስክራች የለውም ሽግግሩ እና አንደኛው በክብር በጣም በሚያስደንቅ ክብር አገልግሎ ጨረሰ። ሌላኛው የዛኛውን አገልግሎት ደግሞ በዛው መጠን ተቀብሎ በሚበልጥ ክብር ደግሞ ቀጠለ እና እሷን ነው የምናገረው። ኤልያስ በጣም መጽሐፍ ቅዱሳችን ላይ አዲስ ኪዳንን ተሻግረው ከመጡ በጣም ጥቂት የቀደመው ኪዳን ሰዎች መካከል ፍሮንት ላይ ከምናገኛቸው ሰዎች መካከል አንዱ ኤልያስ ነው። ኤልያስ አዲስ ኪዳን ተሻግሮ መምጣት ብቻ ሳይሆን የኢየሱስን ተከታይ ከ12ቱ ደቀ መዛሙርት አንዳንዶቹ ላይ ሁሉ ተጽዕኖ ያደረገ አገልጋይ ነው። ትዝ ይላችኋል። ኢየሱስ ሲዶና ይመስለኛል ሲያገለግል ሰደቡት ይላል። ሲሰድቡት እነዛ ወንድማማቸው የዘብዴዎስ ልጆች መጡና ዛሬ ስማቸውን አላነሳም። የዘብዴዎስ ልጆች መጡና ዛሬ እዚህ ከተማ አንተ አልነበርክም ማገልገል የነበረብህ ኤልያስ ነበር አሉት። ምን ነው አላቸው። ይሄንን ከተማ በእሳት ተሰድቦ ዝም አይልም ነበር ኤልያስ ቢሆን አሉት እና ኢንፍሉዌንሱ ቃል በኦርነጊኤስ አላቸው ሰዎቹን እና ያዕቆብ ምዕራፍ 5 ቁጥር 17 ላይ ኤልያስ እንደኛ ሰው ነበር ብሎ ጻፉለት። ሰው ነበር ተብሎ ለማንም አይጻፍም። ሁሉም ተጽፎላቸዋል። ሰው ነበር የተባለው ኤልያስ ብቻ ነው። ሰው አይመስልም ነበር ማለት ነው። ሰው ነበር ከተባለ ሰው የማይመስል ነው ማለት ነው። አምላክ እስኪመስል ነው እግዚአብሔር በሕይወቱ ላይ አልፎ የተገለጠውና ሰማይ ዘጋ ሰማይ ከፈተ ብለው ሰማይ ዘጋው ከፈትኩ ቢል ለማመን ይከብደን ነበር። ነገር በቀላሉ የማይቀበል ሰውዬ ያዕቆብ ነው ዘጋ ከፈተ ብሎ ይጻፈው። በፍጹም ነገር የማይቀበል አሕዛብ ይድናሉ አይድኑም እያለ የሚጠራጠር ሰውዬ ኤልያስ ሰማይ ዘግቶ ከፍቶ ነበር ብሎ የፕሬየርን አቅም ለማሳየት ኮት ያደረገው ኤልያስን ነው እና በጣም ጽኑ ሰው ነው። የት እንደተወለደ አናቅም። የነማ ልጅ እንደሆነ አናቅም። መንፈሳዊ ልምምዱ የት ጋር እንደጀመረ አናቅም። መጽሐፍ የሚነግረን ኤልያስ ቤተ መንግስት ገብቶ ለነገስታት ትንቢት ተናግሮ ነው። ማቹር ያደረገ ፕሮፌት ነው። የምንተዋወቀው ሰውየውን ራሱ አንደኛ ነገሥት ምዕራፍ 17 የቴስቢያዊው ኤልያስ ወደ አክዓብ መጣ ብሎ ነው የሚጀምረው ታሪኩ። የሆነ ሀገር ተወለደ አይልም። እንኳን አልተጻፈ እሳት የት ጋር ማውረድ እንደጀመረ ቢጻፍ ማንም አይኖርም ዘንድሮ። በእውነት ነው እንተላለቃለን። እንዴት እንደሚወርድ ራሱ ሳይጻፍልን እኮ ጨዋታችን በሙሉ እሳት ነው።
የዳዊት እኮ አወላለዱ፣ አስተዳደጉ፣ መንፈሳዊ ልምምዱ የት ጋር ምን እንዳረገ የኤልያስ ሂድን ነው። ኤክሴፕሽናል ነው። እንደዚህ አይነት ሰው ብዙ ስለማይኖር ባክግራውንድ አይጻፍም። በረጅም በሚሊኒየም አንዴ ሊሆን ይችላል ብቅ የሚለው እንደዚህ አይነት ሰው ልዩ ነው። ሰውየው የወረደበት ጸጋ ብቻ አይደለም፣ የሰውየው ኮሚትመንት የተለየ ነው። አግሬሲቭ ነው። የሚጣላው ከቤተ መንግስትና ከአገር ጋር ነው። ሰው ከጎረቤት እኮ አይጣላም። የሆነ ጸብጸብ ሲለው እኮ ከሰው ሁሉ ጋር በሰላም ኑሩ ብሎ ጥቅስ ዛሬ ተሰሎንቄ ያለቅ ብሎኛል። ኤልያስ በባህሪው አግሬሲቭ ሆኖ ሳይሆን ለእግዚአብሔር ወግኖ ነው። ሰውየው በእግዚአብሔር በኩል ቆሞ ነው። ተሰው ሁሉ ያላትመዋል። ይፈልጉታል፣ ይወዱታል። አይፈልግም እሱ እና ምዕራፍ 17 ላይ ገና እንደመጣ ደህና ነገር አይናገርም ሰው። ገና እንደመጣ አክዓብ ፊት ቆመ። በፊቱ የቆምኩት ሕያው እግዚአብሔርን አለው፣ ካፌ ቃል በቀር በእነዚህ ዓመታት ጠል ከሰማይ አይወርድም አለው ለንጉሱ። ንጉስ እኮ ናቹራሊ ፌቨር አለው። ንጉስ በራሱ እግዚአብሔር ለወንበሩ የሚሰጠው ሞገስ አለ። ንጉስ ፊት ቆመ ባይዘው ሊጠፋብ ይችላል ብዙ ነገር። ኤልያስ አክዓብ ፊት መቆም ያልፈራው ቀድሞ እግዚአብሔር ፊት ስለቆመ ነው አይደል? በፊቱ የቆምኩት አለ። ቀድሞ ቆሞ መጥቷል እግዚአብሔር ፊት። አክዓብ ጋር ሲመጣ አልደነገጠም። እግዚአብሔርን አይቶት ነው የመጣው። በፊቱ የቆምኩት ያው እግዚአብሔርን አለው ካፌ ቃል በቃል እና ዘግቶት 3 ዓመት ተኩል ዝናብ አልዘነበም። ልክ ኤልያስ ተናግሮ ሲወጣ እግዚአብሔር መጣን። ኤልያስ አለው አቤት አለው። ደሞ ቶሎ እኮ ነው የሚናገረው። አቤት ሲለው ኮራት ፈፋ ግባ አለው። ምን ነው ሲለው ከወንዙ ትጠጣለህ ይመግብ ዘንድ ቁራ ይዣለሁ አለው። ኤልያስ ቁራውን አይደለም ያመነው እግዚአብሔርን ነው። ቁራ ሲጀመር እንቁላል ጥሎ ራሱ አያሳድግም። ጥላ ነው የምትሄደው። ናቹራሊ እንቁላሉ ፈልፍሎ ወጥቶ ነው አፍ ውስጥ ባለ መልካም ማዛ ነፍሳትን እየበላ የሚያድገው ራሱ። ቁራ እኮ ኖ ልኳት እኮ አትመጣም። እግዚአብሔር ካላካት ነው ማትቀረው። ሪፈረንስ ቢፈልገው ቢያጣቅስ እኮ እኔ ቁራ አይመቸኝም ዘፍጥረት ምዕራፍ 6 እግዚአብሔር ወይ ቢል እኮ እኛውን ተብሎ ተጽፏል እንደምንለው ቢል እኮ ያዋጣዋል። እግዚአብሔርን ተረስታ አድርጎ ቁራ አዝዣለሁ ያለው እግዚአብሔር ራሱ ነው ቀጥታ። እና እሺ ብሎ እግዚአብሔርን ይዞ የሚደበቅ ሰው ነው። ኤልያስ ፈፋው ሲገባ እግዚአብሔር ተፈልጎ አይገኝም። ሰማይን ጥርቅምቅም አድርጎ አብረው ነው የሚገቡት። እና እግዚአብሔርን ይዞ የሚደበቅ አይነት ሰው ነውና ገብቶ ቁጭ አለ። ከወንዙ ይጠጣል ይላል። ጧትና ማታ ቁራው ምግብ ይዞ ይመጣል። ስጋና እንጀራ ይዞ ይመጣል። ያው ቴካዌ እንደማለት ነው። ቁራ ታውቃላችሁ በጣም ዝርክርክ ነው። የትም ነው የሚበላው። ኤልያስ ደግሞ አይሁዳዊ ቀጥሎ ነብይ ነው። በጣም የተመረጠ ነገር የሚበላ ሰው ነው። በቁራ ዝርክርክነት፣ በኤልያስ ቅድስና። ስለዚህ ቁራው ከተመረጠ ቄራ ነው የሚያመጣው። እንድልክ አረ የእግዚአብሔር ቄራ እንደማለት ነው። እግዚአብሔር ነው የሚልከው። ይሄን ይዘድ ለኤልያስ ይለዋል። ለራሱ የፈለገበት ይብላ። ለኤልያስ ግን ይሄን ይዘድ ይለዋል። ኤልያስም ጧት ይበላል፣ ማታ ይበላል። ያው ስጋ ነው ያመጣለት ነበር የሚለው አለ። ጥሬ ነገር ነው የሚበላው። አይ ቲንክ የነቢያት ምግብ ነው። እዚህ ቤት ስመጣ እስታለሁ ብዙ ጊዜ እስታለሁ። መድረኩን ጥሩ አላረጋችሁትም። እና ከድሮ ጀምሮ ነው ማለት ነው አይደል? ጥሬ ይመጣለታል፣ ውሃ ይጠጣል፣ ጥሬ ይበላል፣ ውሃ ይጠጣል፣ ጥሬ ይበላል። 1 ዓመት ተኩል ሰለቸው ምግብ። ወንዙ ደረቀ የሚል ቃል አለ። ወንዙ ደረቀ የሚለው ኤልያስ ሰማይ ስለዘጋ ምንጩ ደረቀ። ሲደርቅ እግዚአብሔር መጣና ኤልያስ ቁራው ከመምጣት አልደከመም። ወንዙ ነው የደረቀው። 1 ዓመት ተኩል ያህል በጣም ፌስፉል ሆኖ ቁራው ይመጣል ምግብ ይዞ እና ኤልያስም ከሳት እንዳቀር አይለውም። ቁራው ከእግዚአብሔር ጋር ነው ዲል የሚያደርገው፣ ከኤልያስ ጋር አያደርግም። የኤልያስን አማርኛም አይሰማም፣ የኤልያስን ቋንቋውንም አይሰማውም። ከእግዚአብሔር ነው አንደርስታንድ የሚያደርገው ነገሩን። እና ልክ ውሃው ሲደርቅ ተነሳ አለው። የልጅ ሂድ አለው። ወደ ሲዶና ሂድ አለው። ሲዶና ማለት እኮ እስራኤል አይደለም፣ የኤልዛቤል የትውልድ ሀገር ነው። ኤልዛቤል የሲዶናው ንጉስ ልጅ ናት። ወደ ሲዶና ሂድ። በዓል የሚመለክበት ሀገር ነው። ሰራብታ የምትባል መንደር አለች አለው። ሰው ሀገር ሰው አምላክ ያለበት ቦታ። እዛ ሂድና ሰራብታ የምትባል መንደር አለች፣ ትመግብ ዘንድ አንዲት ሴት ደሞዝ አዝዣለሁ አለው። እሺ ብሎ ከእስራኤል ወጥቶ ሲዶና ሄደ። ሰራብታ እንዲህ ተዳፋት መሬት ነገር አላት እና ተዳፋት መሬቷ ላይ ወጥቶ ቁጭ አለ። ይጠብቃል የታለች ብሎ ብዙ ሊያልፍ ይችላል። በይዘ እሷ መታ ማገዶ ስለቃቀም አንቺ ሴት አላት። አቤት ስትለው እምጠጣው ውሃ አምጪልኝ።
እሺ ብላ ስትሄድ በዛውም እንጎቻ ጋግረሽ አላት። ለካ መግቢያ ነው ውሃ አምጪልኝ። 1 ዓመት ተኩል እዛ ቤት ነው የሚኖረው ገና ኢንትሮዳክሽን ነው። እና በዛውም ምግብ ቂጣ ጋግረሽ ስጋ በጣም መሮታል ምግብ ልቀይርልኝ ቂጣ ጋግረሽ አምጪልኝ። ዘይትና ዱቄት አይደል ቤቷ ያለው ልክ እንትን እንደማለት ነው። ምንድነው ጨጨብሳ አይነት ነገር ነው። ሰልችቶታል ስጋ እና በቂጣ አርገሽ አምጪልኝ ስላት እኔና ልጄ በልተን የምንሞታት ጥቂት ናት የቀረችን ላንተ አይበቃም ባይሆን ውሃውን ላምጣልህ ስትለው ሲዶና ገብቶ የእስራኤል አምላክ ሕያው እግዚአብሔርን አለ። ሲዶና ነው ያለው እስራኤል ውስጥ አይደለም ያለው በዓለም የሚመለከው የእስራኤል አምላክ አለ ሕያው እግዚአብሔርን አላት። ዱቄቱና ዘይቱ ከማድጋና ከማሰሮ ያልቅ መጀመሪያ ጋግረሽ አምጪ አላት። እኔ መቼስ መጽሐፍ ቅዱስ ላይ በጣም ጥያቄ ከሚኖርብኝ ክፍሎች መካከል አንዱ ይሄ ነው። ዱቄት ሲያልቅባችሁ እናንተ ወፍጮ ቤት፣ ዘይት ሲያልቅባችሁ ሱፐርማርኬት ነው የምትሄዱት። እቺ ሴትዮ እኔ ኤልያስ አይገርመኝም። በቁራ 1 ዓመት ተኩል ሲበላ የኖረ ሰውዬ ማድጋ ምናምን ላይ ዘይት ይመነጫል ቢል ብዙ አይገርምም። እሷ ግን ትገርማለች። ሲዶናዊት ሆና አምና ወደ ቤቷ ሄደች። ጋግራ ይዛለት መጣች ይላል። ቀጥሎ የረሃቡ ዘመን እስኪያልቅ እንዲኖሩ የሚል ቃል አለ። እዝራ ምን እንደነካው አላውቅም፣ ለምን እንዳላብራራው። እኔ ቦን 1 ምዕራፍ ሰጠዋለሁ። ሰዎቹ እኮ ፎከሳቸው በጣም የተለየ ነው። እኔ ቦን ይገርማል ዱቄቱ ሲበዛ አበዛዙ ብዬ የዘይቱ እንዴት እንደሚመነጭ ብታዩ እነሱ እሱ ጋር የሉም እግዚአብሔር ጋር ናቸው። 1 ዓመት ተኩል እንደዚህ ኖሩ ይላልና እየዛቀች እሷም ከየት መጣትልም ትዝቃለች፣ ዘይቷን ታረጋለች። የረሃቡ ዘመን አለፈ። እግዚአብሔር መጣና ተነሳለሁ ብድጋል በቃ አሁን ወደ እስራኤል ተመለስ ሲለው ልክ ሲለው እዛች ሴት ልጅ ሞተ ይላል። ሲሞት ለምንድን ነው የመጣኸው አለችው። ቤቴ ብላቴናዬን ልትወስድ ነው አለችው። ኤልያስም ወደ እግዚአብሔር ጮኸ ይላል። እግዚአብሔር ሆይ የብላቴናውን ነፍስ መልስ። እግዚአብሔርም መለሰ ይላል። ሄደ እስራኤል ገባ። ምዕራፍ 18 ያብዙዎቻችሁ ታውቁታላችሁ። የበዓል ነቢያትን አሰበሰበ 450 አሳረደ። ያው እሳት አውርዶ ምናምን ጨራርሶ አሳረደ። ምዕራፍ 19 ያነበብኳት ክፍል ከኤልሳ ጋር የሚገናኝበት ምዕራፍ 19 ላይ ምዕራፍ 18 ነቢያትን እንዳሳረደ ኤልዛቤል ስትሰማ መልእክተኛ ላከችበት። አንተ እንደ ቀልድ የኔን ነቢያቶች አሳረድክ፣ ነገ በዚህ ሰዓት አለችው ያንተ ጭንቅላት ራስ ላይ ከቆየ እኔ ኤልዛቤል እንደዚሁ ልሁን አለችው። ፈራ የሚል ቃል አምባቸው እኔ አሁን አንዳንድ ሰው እንዴት አንዲት ሴት ይፈራል ይላል። አንዲት ሴት ናት እንዴ? አገር እኮ ናት። አካብ ነዳችሁ የሚል ቃል አንብባችሁ ሰውየው ወንበር ላይ ተቀመጠ እንጂ እሷ ናት እኮ እስራኤልን የምታዘው ድራይቭ የምታደርገው ሰው በጣም ስፒሪት ፊልድ ናት። ብቻዋን አይደለችም፣ ዲመን ናት። ደሞ ታረጋዋለች። ብዙ ነቢያት ታሳርዳለች። አሳርዳለሁ አለች። ብድግ አለ። አንድ ብላቴና አብሮ ነበር። የአንድ ቀን መንገድ ያህል ይዞት ሄደልና ፈራ። ከዛ ደከመው። ልጁን እዛ ትቶ የሆነ እንትን ስር ጋደም አለ። ዋርካ ነገር ትልቅ ዛፍ ስር ጋደም አለና እግዚአብሔር ያለው አቤት እኔ እኮ ከአባቶች አልበልጥም አለው። ውሰደኝ። አብርሃምን የሚያክል ትልቅ ሰው ከፊቱ የእምነት አባት የሌለ ሰው ጨርሷል እኮ አምኖ ሞቷል። ውሰደኝ። ዳዊትን የሚያክል ሙሴ ትልልቆች እኮ ሞቷል። ምንድነኝ እኔ? ውሰደኝ። ያረቺ ሴት ታገለኝ ውሰደኝ አሉ። እግዚአብሔር እርቦት ነው ብሎ ምግብ ላከለት። ሰው ሲርበው በጣም ይነጫነጫል ታውቃለህ። ይብላ እስቲ ቆይ ይብላ ብሎ ሆዱ ባዶ ነው። እውነቱን ነው ደግሞ እኮ ሲበላ ጸጥ አለ በልቶ ተኛ የሚል ቃል አለ። አይራባችሁ መቼም የጸሎት ርዕስ ራሱ ይቀይራል። ይሄ ባዶ መልአክ ምግብ ይዞ መጣና አቀረበለት። በላይልና ተኛ። እኔ ይህም ቃል በጣም ጥያቄ አለብኝ። እንዴት ሰው መልአክ አጠገቡ ምግብ ይዞለት መጥቶ በልቶ እንዴት ይተኛል? መልአክ አይቶ እኛ እኮ መልአክ የሚመስል ስናይ የመላእክት አገልግሎት የሚል እንጽፋለን። መልአክ የሚያክል ነገር ሰርቭ አድርጎት አመሰግናለሁ ብሎ በልቶ መልአኩ ሳይድ ነው የተኛው። መልአኩ ድጋሚ መጣ። ከ4 ሰዓት በኋላ ተፈጭቶ ያልቃል። ድጋሚ መጣ። ቀሰቀሰው። ተነስ አቤት አለው። ብላ አለው። ተመልሰ እንዳተኛ አለው።
አሁን እምተኛ ብላና ወደ ኮሬብ ይዳል። የሚገርማችሁ በላይልና በበላው ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ተጓዘ ይላል። ምን አይነት ምግብ ነው 40 ቀን 40 ሌሊት የሚያስጉዝ? የተለየ ነው፣ ኖርማል አይደለም። ሄደ እግዚአብሔር ፊት ቆመ አይደል? ተራራ ላይ ወጣ። ቅድም ውሰደኝ ያለው እግዚአብሔር ፊት ነው። ቅድም ያው ዝም ብሎ ነው የጸለየው። አሁን እግዚአብሔር ፊት መጣ እና እግዚአብሔር ፊት ቆመና መሬት ተንቀጠቀጠ ይላል። እኔ መቼስ የድሮ ነገር ከባድ እንኳን አዲስ ኪዳን መጣን እንደዚህ አይነት ነገር የለም። ያስፈራል አይደል? እግዚአብሔር ራሱ አመጣጡ መሬት ተንቀጠቀጠ ይላል። ኤልያስም ዝም ብሎ ቆመ ይላል። ሰዎቹ ራሱ ግን ይገርማሉ። የብሉይ ኪዳኖቹ ዝም ብሎ ቆመ ይላል። አለት ሲሰነጠቅ ዝም ብሎ እሳት ሆነ ይላል። ዝም ብሎ ታላቅ ጸጥታ ሲሆን ፊቱን ሸፈነ። እግዚአብሔር መጣ አለ። ጸጥ ሲል ፊቱን ጋረደ። ለምን መሰለ? እግዚአብሔርን ካየ ይሞታል። ነብይ ስለሆነ አይተርፍም። አይኑን ጨፈነ አይልም፣ ፊቱን ጋረደ። ይጨፍናል እኮ አይኑን፣ በስተት ግን ሊገልጥ ይችላል። ስለዚህ ፊቱን ሸፈነው ሙሉ በሙሉ ነው። ብገልጥም ካየው ይገለዋል። እግዚአብሔርን ያየው ይሞታል፣ ማንም እንዳያየኝ ብሏል። ጸጥ አለ እና ኤልያስ በጣም ዲፕ ነው እንትኑ ጸጥታው፣ ነፍስ ድረስ ነው የሚገባው። ጸጥ ሲል ኤልያስ አለው እግዚአብሔር አይገርም? በስሙ ጠርቶ ኤልያስ አለው። አቤት አለው። ምን ታደርጋለህ አለው። ያውቃል እኮ አብሮት ለመስራት ፈቃድ እየጠየቀው ነው፣ ስለማያውቅ አይደለም። ምን ታደርግ? አባቶች ነቢያቶች ተገለዋል፣ እኔም ብቻዬን ቀርቻለሁ፣ ነፍሴን ይሿታል። እኔ ለአባቶች አምላክ ቀናሁ አለው። ውሰደኝ ብሎታል ቅድም። እግዚአብሔርም ድጋሚ መጣን። ምን ታደርጋለህ አለው። ለአባቶች አምላክ ቀናሁ። ውሰደኝ የምትሏን ቃል አላወጣት። ታውቃለሽ፣ አንዳንድ ጸሎቶቻችን እግዚአብሔር ፊት ቢሆን አይጸልዩ። ፊት ለፊት ብታገኘው ካንተ ጋር መኖር ይሻለኛል። እሱም ዝም ይለናል። የፈለግነውን ስንጸልይ የሆነ ቀን ብቅ ሲል እሞትልሃለሁ እንለዋለን። የፈለግከውን አርግ፣ እኔ ዕቃ ነኝ ነው ምንለው። ተጠቀምብኝ ነው ምንለው። ኤልያስ ፊት ለፊቱ እግዚአብሔር ሲመጣ ለአባቶች አምላክ ቀናሁ አለው። ገሏቸዋል፣ የኔን ነፍስ ይፈልጋሉ ሲለው እግዚአብሔር መጣና አይዞ አላለውም። በመጣበት መንገድ ተመልሰ ይሄዳል። በመትክ ኤልሳን በሶሪያና በሰማሪያ ላይ አዛሄልና አዩን ተቀባልኛለህ ተመለሳለሁ። አትሞትም ነው በሌላ ቋንቋ። ተመልሶ መጣ። ኤልሳን ሊያገኘው መጣ እና እየመጣ ያለ ኤልሳ በ12 ጥማድ በሬ መካከል 2 ይዞ ያርሳል። በጣም ባለጠጋ ነበር። የዛሬ 2800 ዓመት 12 ጥማድ በሬ ያለው ሰው እንኳን የዛሬ 2800 ዓመት አይደለም ዘንድሮ 12 ጥማድ በሬ ያለው ሰው ተሸላሚ አርሶ አደር ነው። ምን ያህል ባለጠጋ እንደሆነ መሳል ነው። እያረሰ ያለ ኤልያስ መጣና ኤልያስ ያው ቸርች ብዙ አልኖረም። እንዲያውም አማኞች ማለት ምናምን ብዙ አልኖረም። ሲበላም ወይ ቁራ ወይ መልአክ ምናምን ነው የሚያመጣለት። ሶሻል ላይፉ ብዙ ጥሩ አይደለም። እና ኤልሳን አየው። ያሚሆላ የሳፋጥ ልጅ ነው። አየው ሰፈሩ ሄዶ ከዛ በቃ ሳልፍ በመጎናጸፊያ ነካ አረጋዋለሁ ከገባው ይምጣ እኒህ ምናምን የለም ኤልያስ ጋር። እስቲና ጥሩ አገልግሎት ጥሪ ያለበት የሚል ነገር የለም። እንደነ ፓስተር አይደለም። እና ያለፈ ያለ ዝም ብሎ በመጎናጸፊያው ገረፍ አድርጎት ሄደ። ልጁ ያርሳል እንጂ እሳት ነው። ሮጦ መጣ ይላል። ጌታዬ ሆይ አለው፣ አንዴ ጠብቀኝ፣ ቤተሰቤ ልሰናበት አለው። አውቀዋል አይባልም እንዴ? ቢያንስ ምን አድርጌ ይላለው ተመለሳለሁ። ይሄንን አልፎ መምጣት ብቻ ጥሪ እንዳለው ያስታውቅ። ምንም ባይሰራበት ራሱ ልጅ እንዲያው ለምኑ አቆመው ይላል። ተመለሰና 2ቷን አርዶ 10ዋን አስቀምጦ አይደል ስሩበት ብሎ ተከተለው ይላል። እኔ አንድ የሆነ መዝሙር ሰምቻለሁ 12 ጥማድ በሬ አርዶ የወጣው የሚል 2 ነው ያረደው አይደል? መመለስ ቢፈልጉ ጊዜ ነበራቸው የሚለው ዕብራውያን ላይ ለዛ ነው። ልመለስ ቢል 10 አለው ባይዘው በስሙ እምቢ ብሎ በዛው ስለቀረ ነው እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም የሚለው። ቁልፉን በር ቆልፈው ወደ ደጅ ጥለውት ስለመጡ ነው። እድል አጥተው አይደለም፣ ኖ ይበልጣል ብሎ ነው። ለዛ ነው እግዚአብሔር አምላካቸው ነኝ አለ። አምላካችን ነው አይደለም ያሉት፣ አምላካቸው ከላይ ወደ ታች ወረደ ድምጽ ነው ባይዘው።
እግዚአብሔር ነው አምላካቸው ነኝ ያለው እንጂ አምላካችን ነው አይደለም ያሉት። ለነዚህ እኔ ነኝ አምላክ አለ። ኢየሱስ ጌታ ነው። እና ሲከተለው ኤልያስን መከተል ባይዘው እንደምናነበው አይደለም፣ ህመም ነው። እንዳልኳችሁ አግሬሲቭ ነው። ሲቆጣ ይቀነዋል አይደል? እሳት ይቀነዋል። ወርዳት ብላ ይላል እኮ አላነበው። 102 ሰው እኮ ከመሬት ወደ ሆነ ቦታ ልቋል አይደል? እሳት ወርዳት ብላ ይላል። ደግሞ እግዚአብሔርም አብሮት አለ ጥርግ። ለነገሩ መጽሐፍ ሲናገር ሁለተኛ ነገሥት ምዕራፍ 1 ብታሉት የጌታ መልአክም ኤልያስ አጠገብ ቆሞ ነበር የሚል ቃል ነው ያለው። እሳት ወርዶ ይብላ ምናምን ሲል መልአክ አጠገቡ ቆሞ መልአኩ ነው በል ይላል። ታውቃላችሁ መልአክ ድካም አያውቅም፣ ህመም አያውቅም፣ ቁስል አያውቅም። እሳት ወርዶ ይብላ ጥርግ ነው የሚያደርገው። ኤልሳ ኤልያስን ሲከተለው ፔንፉል ነው መንገዱ። የ12 ጥማድ በሬ ጌታ ተብሎ አይደለም የሚከተለው፣ እጅ አስታጣቢ ነው። የምትፈልጉት ነገር ከናንተ የሚፈልገው ነገር አለ። እሱን መስጠት ከቻላችሁ የምትፈልጉትን ይሰጣችኋል። ክብሩን ጠብቆ ክብርን ፈልጎ አይሆንም። ያኛውን ክብር ለማግኘት የራሱን ክብር መጣል ነበረበት። አየ ተከብሮ አይመጣም። ኤልያስ ጋር እጅ አስታጣቢ ነው፣ ሎሌው ነው። አንቱ አይሎም ኤልያስ ሊልከው ይችላል። ኤልያስን ብቻ አይደለም ኤልያስ ላይ ያለውንም ነገር ማስቀጠል አለበት። እንደ ኔሽን እስራኤል የሚጠብቀው የሚቀጥለው ሶስቱ ነው። ስለዚህ ኤልያስ ላይ ያለውን ነገር ለማስቀጠል የሚጠበቅበት የመጀመሪያው ነገር ክብሩ መጣል ነው። በትህትና አጠገባችሁ እንዳነኩት በትህትና አንተ የምትፈልገው ነገር ካንተ የሚፈልገው ነገር አለ በሉት። ምናልባት ጥቂት መጸለይ ጠይቆ ከሆነ ጥቂት መጸለይ፣ ማንበብ ማጥናት ጠይቆ ከሆነ አንብብ አጥና። የሚጠይቅህን ነገር መልሰ ስጠው። የጊዜ ጉዳይ ነው፣ ታገኘዋለህ። ኤልያስን እኮ መከተል በባህሪ ደረጃ ብቻ ሰውየው አግሬሲቭ ስለሆነ አይደለም። ይነጠቅ ነበር እኮ ኤልያስ። ምዕራፍ 19 አንብቡ። ለአካብ ተገለጥ ብሎኛል እገለጣለሁ ምናምን ሲል 18 ነው። አብዲዩ ምንድነው ያለው? በፊቱ ለጥ አለ ይላል። በአይኑ ኮይቶት አያውቅም። አለባበሱን አይቶ ነው ባይዘው ጠፍር ይታጠቃል ምናምን። ጌታዬ ኤልያስ አንተ ነህ አለው። አዎ አለው። ሂድ ለጌታ ለአካብ ንገረው እገለጣለሁ ሲለው አልነግረውም አለው። ለምን? ነግሬው ስመጣ የአምላክ መንፈስ ነጥቆ ተራራ ይወስድሃል አለው። ተራራ ላይ ታየ ሲባል ስንመጣ ደግሞ የለም ሸለቆ ወስዶሃል። አንተ የሚወስድህ የአምላክ መንፈስ ነው። ነግሬው ቢያጣህ ይገለኛል። እኔ ደግሞ እንደምታይ ተራ ሰው እንዳልመስለ 50 ነቢያት ደብቄ እግዚአብሔርን ሳበላይ ኖርኩ ሰው ነኝ። ኤልያስም አያውቅም አብዲዩ ደብቆ እንደሚያበላ። ያው ለነቢያት መገለጥ ያለበት ብቻ ነው የሚገለጥ፣ ሁሉንም አያውቁም አይደል? ምንም እኮ አላልኩም፣ መጽሐፍ ላይ ያለ ቃል ነው ያወራሁት። ሁሉንም የሚያውቀው እግዚአብሔር ብቻ ነው። ኢቭን የምናውቀውን እንኳን ከፍለን ነው የምናውቀው። ስለሆነ ነገር ሳውራ ትንሽ ነው ስለዛ ጉዳይ የማውቀው። ኢቭን እንድናውቅ የተፈቀደልንን ራሱ ከፍለን ነው የምናውቀው እንኳን ሌላውን። እና ኤልያስ አያውቅም። አብዲዩ የእግዚአብሔር ሚስጥር ኪስ ነው፣ ደብቆ ያበላለታል። እንደዚህ አድርግ ያለው እባክህ እንዳታስገድለኝ ሲለው ሕያው እግዚአብሔርን እገለጣለሁ አለው። እየተነጠቀ ይሄድ ነበር። ኤልሳ ሲከተለው ኤልያስ ተነጥቆ ይሄዳል። የሆነ ቦታ ፕሮግራም ካለው ኤልሳ በእግር ነው የሚፈልገው ነገር ስላለ ይታገሳል። መቀጠል አለበት። ኤልያስ ጋር ያለው ነገር እስራኤል ማረፍ አለባት። እንደዚህ ነገሩ መቀጠል የለበትም። ምድርን ለማሳረፍ መታው ያለበትን መልቀቅ ያለበትን ኮምፎርታብል ዞኑን ለቆ ይወጣል። በጣም ያስፈልገዋል ፋሚሊው መሃል መኖር። በጣም ያስፈልገዋል 12 ጥማድ በሬ መሃል መኖር። በጣም ያስፈልገዋል። እሱ ያስፈልገዋል። የሚበልጥ ሌላ ነገር ግን አለ። ያንን ለቆ መውጣት ጠየቀው፣ ለቆ ወጣ። ትንሽ ነገር ነው እየነገርኳቸው ያሉት፣ ብዙ አይደለም፣ ግን ሞር አፕሊኬሽን ይፈልጋል።
ህይወት ላይ አወርደን ፕራክቲካል ነው። እየተከተለው ያነበብኳትን ልንገራችሁና ይብቃኝ። ምዕራፍ 2 ላይ ደረሱ። እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊወስደው ጊዜው ደረሰ። እግዚአብሔር ሊወስደው ነው። አብሮት ስለኖረ ይገባዋል። ዘመን ምናምን ያውቃል። አብረው እየኖሩ ነው። ሊወስደው እንደሆነ ገብቶታል። ሌላ ጊዜ ሲልኮ ይላካል። ሂድና እንትን አምጣ እሺ ይላል። ዛሬ ግን ሊሄድ እንደሆነ ስላወቀ እግሩን ኤልያስ ሲያነሳ ይሄ እግሩን ያስገባል። እግር በእግር ነው የሚከተለው። ኤልሳ አለው። አቤት አለ። እግዚአብሔር እኔን ወደ ቤቴል ልኮኛል፣ ጠብቀኝ እዚህ መጣሁ አለው። አይመጣም። ሕያው እግዚአብሔርን አለው በሕያው ነፍስህ እምላለሁ አልለየም። እኔ እናንተን ዛሬ የሚለየን ሞት ነው አለው። ካልሞትኩ በቀር አለው ይሄንን ሁሉ ዘመኔን፣ ጉልበቴን፣ እድሜን ያለኝን በሙሉ የሰዋሁት ለዚህ ቀን ነው አለው። በመጨረሻ እድል አይቀለድም። የማይደገሙ ቻንሶች አሉ። ስፔሻሊ መንፈሳዊ ዓለም ላይ እግዚአብሔር የሆነ ነገር ሲሰጥ ችላ አትበሉት። ለምን መሰላችሁ? ሉዝ ካረከው በኋላ ድጋሚ ቢመጣ በዛ መንገድ አይመጣም። እንደዛ ጄኒውን በሆነ መንገድ አይመጣም። ለፍተ ነው የምታመጣው። ቀጥሎ ደግሞ በዛ መጠን አይመጣም። ከነት ቁስልና ጠባሳ ነው የሚመጣው። ኤልሳ ሉዝ አያረጋትም። በሕያው ነፍስ እምላለሁ አለው። እንደው እሳት ወርዶ ይብላህ በለኝ እንጂ አለው አለቅ። ኤልያስ ቴስት እያረጋው ነው። ከዛ መጣ። ቤቴል መጡና እዚህ ጠብቀኝ ብሎ ገባ ወደ ውስጥ። የነቢያት ማህበር አሉ 50 የሚሆኑ። እነሱን ሊሰናበታቸው ነው የመጣው። ባይዘው መሄዴ ነው ደህናው ነው ብሏቸው ወጣ። ሲወጣ ኤልሳ በደንብ ተጠግቶት ነው የሚሄደው። ሮጦ መጡና ወደ ኋላ ጎተት ታረጉት። አቤት አለ። እግዚአብሔር ጌታን ኤልያስን ዛሬ ከራስ ላይ ሊወስደው ነው አሉት። ያውቃለሁ ዝም በሉ። በጣም ነው ማመሰግነው ለማረጋገጫው። ልቀቀኝ አለ። ካንተ ጋር እያወራው እንዳያመልጠኝ በትህትና ጎናቸው ለሰው መቆየት የሌለበት ቦታ እንዳቆይ በሉት። ባይዘው ትንቢትም ሊሆን ይችላል ማለቴ ነው። እሱን አትበሉት። ሊወስደው ነው ሲባል እሺ ቀጥሎስ ስትል ሰውዬው ሄዷል። ከገባ ገብቶኛል። መንፈሳዊ የሚመስል ነገር ሊሆን ይችላል። ባይዘው የሚያስቀር ዲዘርን ማድረግ ያለበት ዓለም ተሰይጣን ተስጋ ተኃጢአት አይደለም። በጣም መንፈሳዊ ከሚመስልም ነገር ሰንጠቃ ማውጣት አለበት። እንትን ሻርፕ መሆን አለበት። አውቅ ያለው ዝም በሉ ብሎ የሚያዩዙ ኤልያስን ነው። ይመለሳላ እንዲሄድ አይቀርም እኮ ኤልያስን ሸኝቶ እኮ ይመጣል። ቀጥሎ እሱ እኮ ነው የሚመጣው። አውቅ ያለው አመሰግናለሁ በጣም ይከተላል። ጌታን ከራስ ላይ ሊወስዶ ነው ማለት ባይዘው ኦርደር ነው። ይሄ ዝም ብሎ ይሄዳል ማለት ኦርደር ነው። አቀማመጥ ነው የሚያወሩት። ኤልሳ ባይዘው ከኤልያስ ጋር እኩል መጥቶ ግር ብሎ መጥቶ ቁጭ አይልም። ኤልያስ ሲቀመጥ ጠብቆ ኤልያስ ከተቀመጠ በኋላ ኤልሳ ይቀመጣል። አቀማመጡን ዲዛይን የሚያደርገው በኤልያስ አቀማመጥ ነው። ኤልያስ ሲቀመጥ ኤልሳ ይመጣና ጭንቅላቱ የኤልሳ ጭንቅላት ከኤልያስ ጉልበት በታች መሆን አለበት። ኦርደር ነው፣ ሪስፔክት ነው። ጌታን ከራስ ላይ ሊወስደው ነው አሉት። እስከ ዛሬ የኤልያስ እጅ አስታጠ መሄዱ ነው አሉት። አውቄያለሁ። ኤልያስም ኤልሳ እንደሚከተለው ያውቃል እንጂ የሚፈልገው ነገር በምን ያህል መጠን እንደሆነ ኤልያስ አያውቅም። ኤልሳና እግዚአብሔር ጋር ነው ያለው ጉዳዩ። ግን ምትኩ እንደሆነ ያውቃል እንጂ በምን ያህል መጠን ግን የልጁ ረሃብ የድረስ እንደሆነ አያውቅም። ከቤተል ወደ ምንድነው ጌልጌላም ይሄው ተደገመ። ከዛ ኢያሪኮ ነው አይደል ሄዱት። ኢያሪኮ የመጨረሻው ነው። ተሰናብቶ ትዝ ይላችኋል ብሉይ ኪዳን ነዋት ዘራማ የሚል ቃል አንብባችሁ። ራማ ከተማ ነዋት የሚባል ትምህርት ቤት ነበረው ሳሙኤል። እንደዚህ አይነት እንትን አገልግሎቱ እንደነ ጸጋ ያለባቸው ሰብስቦ ያስተምር ነበር። እሱ አገልግሎት ቀጥሎ በኤልያስ ቀጠለ። ከኤልያስ በኋላ በዚህ የኤልሳ አገልግሎት ላይ አለ። የነቢያት ማህበርም ተሰብስበው ቦታው ጠበበን አሉት ምናምን። አገልግሎቱ ቀጥሏል እና እነሱ ነው የሚሰናበቱት። መሄዴ ነው ይላል ሲያስተምራቸው ስለኖረ ማለት ነው። በኋላ ላይ የመጨረሻዋ ሰዓት ከባድ ናት። በጣም ተጠጋው።
ያዘው። ሊሄድ ነው። ዮርዳኖስ ጋር ደረሱ ይላል። የኢያሪኮ የነቢያት ማህበር ኤልሳን የማግኘት እድል አላገኙም። የመጨረሻ ስለሆነ በጣም ስለተጠጋጉ መገንጠል አልተቻለም። በጣም ተጠግቶታል። ጸጋ መካፈል ብቻ ሳይሆን ኤልያስን ማጣት ከባድ ነው እና ይከተለዋል። ዮርዳኖስ ጋር ሲደርሱ እኔ እኮ ይገርሙኛል እንደዚህ ሰዎች። ዮርዳኖስ እኮ ቀላል እኮ አይደለም ወንዙ። ኢያሱ 6 አንብባቸው ፕሮቶኮሉ አበዛዙ። ዮርዳኖስን ለመክፈል ታቦት የተሸከመ ይግባ፣ ከዛ በኋላ ይሸከም ይቆም። አስቡት እንግዲህ ታቦት የተሸከሙ ታቦቱ ከባድ ነው። ያ ሁሉ 1.2 ሚሊዮን 3 ካልፍ ድረስ ቆመ ታቦት ተሸከመ። አስቡ። የሚረዳ የለም። ለነገሩ እግዚአብሔር አጠገባቸው ጸጋ ባይኖርም ሁሉ 3 ኪወጣ ይቁም። ከዛ ህዝቡ ከወጣ በኋላ ይውጡ። ከዛ ድንጋይ ደርድሩ። በጣም ፕሮቶኮል ይፈልጋል ዮርዳኖስ ለመከፈል። ኤልያስ ይመጣ። ታቦት ቢፈልግም አያገኝም። ኤልያስ ሰሜን እስራኤል ነው፣ ታቦት ያለው ደቡብ እስራኤል ነው፣ ይሁዳ ነው። መጎናጸፊያው ነው ወለቀ ይላል። ሰዎቹ አገሩ ከፈለው ብቻ ነው የሚለው ዝራ ገለጥ አረገው። ተከፈለ እኮ አይገርምም አይሉም። አትበሉ እስቲ አሜን በሉ። እግዚአብሔርን ያውቁታል። በእውነት ከባድ ነው። ተሻገሩ ይላል። ሲከፍለው እሺ ተከፈለ። አሁን ኢያሱ መጽሐፍ ላይ ነግሮናል። ኢያሱ አዳም የምትባል ከተማ ተከመረ ይላል። የታችኛው እየፈሰሰ ሄደ። የላይኛው አስቡት ዮርዳኖስ ማለት አዋሽ ማለት ነው። በጣም ይሞላል። ሲመጣ አስባችሁታል? ያ ሁሉ ሰው እስኪሻገር አዳም የምትባለው ከተማ ጠፋች በቃ አይደል? አሁን ዮርዳኖስ ማለት ሞትና ፍርድ እንደማለት ነው ትርጉሙ። አዳም ላይ እንደማለት ነው። ሞትና ፍርድ አዳም ላይ ተከመረ እንደማለት ነው። ባይዘው እንዳተረጉሙት አሊጎሪካል። የኤልያስ ግን ምንም እንትን አላለም። ዝም ብሎ ተከመረ። እነሱም እንትን አላሉም። እዛ ጋር ተከመረም የለም የታችኛው ይሄዳል። እኛንን ይሄንን እንደምረው ዝም ብሎ ሄዱ። እየሄዱ እያለ መሄጃው ስለደረሰ አይ ቲንክ ለስብከት ይሆናል ብሎ አይደለም ኤልያስ እየኖረ ያለው። ኤልያስ ዝም ብሎ ሲኖር ነው እግዚአብሔር ቃል የሚያደርገው። ሰዎች ዝም ብሎ ነው የሚኖሩት እንጂ ምዕራፍ 2 ነው ብሎ አይደለም። 2 ነገሥት ምዕራፍ 2 ነው። ተጠንቅቀ አውራ አልተባባሉም። እግዚአብሔር ነው ዲቮሽናቸውን ስክሪፕቸር ያደረገው አይደል? እነሱ የኖሩት ተጻፈኛ የተጻፈ ነው የምንኖረው እንደዛ እንደማለት ነው። ከህይወታቸው መጽሐፍ ቅዱስ ይቀዳ ነበር። ከባድ አይደሉም ሰዎቹ? አሁን ዛሬኛውን ይሄንን ቃል ተካፍለን ምናምን ጸጋ ኤልያስ ከዚህ ጉባኤ ከዚህ ቀን አክሊል ሼር ያደርጋል ማለት ነው። ኖሮት ነው ዝም ብሎ ወክ ያደርጋል። ምዕራፍ 2 ቁጥር 6 ይጽፋል። ይጽፋሉ ሰው እነሱ ዝም ብሎ ነው የሚኖሩትና ኤልሳ አለው አቤት አለው ካንተ ሳልወሰድ አድርግልህ ዘንድ የምትፈልገውን ሲጠይቀኝ ላድርግልህ አለው። ምን ፈልገህ ነው እንደዚህ የምትከተለኝ አለው። ብዙ ነገር ነው የሰዋኸው አለው። ምንድነው እስቲ ውስጥ ንገረኝ እስቲ አለው። ለምንድነው እንደዚህ መሄዴ ነው አለው። አከታተል በጣም ጠንካራ ነው፣ በጣም ጥልቅ ነህ። አዎ መሄዴ ነው። ምን ፈልገህ ነው እስቲ ንገረኝ ላድርግልህ ነው ያለው። ባይዘወይ በትህትና ኤልሳ ከኋላው እየተከተለ ጌታው ነው እየተከተለ ጌታዬ ሆይ አለው። አቤት አለው። እሳተ ማውረድ ቢለው እጅ ጭኖ ይጸልይለታል። እንደኔ ያወረደ ይኑር ብሎ ወንዝ ማክፈል ይጸልይለታል። እየተከተለው ጌታዬ አለው። አቤት አለው። ለኤልያስ ዛሬ ይነግረዋል እንጂ ሁሉ ጊዜ ጸሎቱ ነው። ኤልያስ ዛሬ ስለጠየቀው ነው የሚነግረው እንጂ ወደ እግዚአብሔር ብዙ ጊዜ የሚናገረው ነው። አንተ ላይ ያለው መንፈስ አለው። እሺ አለው። እጥፎ ነው እኔ ላይ ይምጣ አለው። ኤልያስም አልኖረበትም በዚህ ጸሎት ርዕስ። ኤልያስ አያውቀውም ይሄንን ሌላ ነው። ኤልያስ ራሱ ኤክስፒሪየንስ አላረገው። ምን አለው? አንተ ላይ ያለው መንፈስ እጥፎ ነው እኔ ላይ ይምጣ። አስቸጋሪ ነገር ጠየከኝ። ተሸግሮ አያውቅም ይሄ ሰውዬ። ምንም ነገር እየጸለየ ማውረድ ነው። ምንጭ ነው የለመነው፣ ውጤት አልለመነም ይሄ ልጅ። ውጤት ታምር ማድረግ ምናምን አልለመነም፣ ምንጭ ነው። አንተ ላይ ያለው እላይ ላይ እጥፍ ይሆናል። አስቸጋሪ ነው፣ ላረጋው አልችልም።
ከአቅሜ በላይ ነው። ታዲያ እስካሁን የመጣው አይበቃህም፣ ይሄን ከሆነ የምፈልገው እስካሁን የመጣው አይበቃህም፣ ጨርሳለሁ፣ ሲሄድ ማየት አለብህ አለው። ታዲያ የሚወስደኝ ራሱ ይስጥህ አለው። ይሄ ከኔ አቅም በላይ ነው፣ ይሄ እኔ ላረገው አልችልም። የለመነው ህልውና ነው፣ የለመነው ፕሬዘንስ ነው፣ ሀሎት ነው፣ ራሱን ነው የምፈልገው አለው። ምኑን? አንተ ላይ እስተዛሬ የሰራውን ይሄንን መንፈስ ደብል ፖርሽን ነው። ደብል ፖርሽን ማለት ባይዘዌ የበኩር ልጅ ድርሻ ነው። በቤት ውስጥ ያለ የበኩር ልጅ ከሁሉም ልጆች ደብል ነው የሚገባው። አንተን በመከተል በኩር ነኝ አለው። እጥፍ ይገባኛል። ብዙ ሰው ተከትሎ አለው፣ እኔ ግን በኩር ነኝ አለው። የመጀመሪያ ነኝ አንተን በመከተል ለሁሉም ተርፋል፣ ለነቢያት ልጆች በሙሉ ተርፋለሁ፣ እኔ ግን በኩር ነኝ። አንተ ላይ ያለው መንፈስ እጥፍ እኔ ጋር ይገባኛል አለ። ብታረግልኝ አይደለም ያለው፣ ይሄን እለምናለሁ አለ። አልችልም። በጣም ነው የሚያመው። አይሰማችሁም? እንደዚህ 12 ጥማድ በሬ ጥለ ፋሚሊ ትተ ያንን የመሰል ነገር ጥለ ወጣው፣ ይሄን አይተህ ነው አለ። አዎ። እስከ ዛሬ እጄን እያስታጠብክ የምትከተለኝ ይሄን አይተህ ነው? አዎ። በዛ ሁሉ ቻሌንጅ ውስጥ የሚታገሰው ይሄን እያየ ነው። ተከተለው እየሄዱ እያለ አንድ በጣም የሚገርመኝ፣ እኔ መጽሐፍ ቅዱስ ላይ ባይሆን አላምንም፣ የእሳት ፈረስና ሰረገላ መሃል ገባ የሚል ቃል አንብባቸዋል። እንዲህ የሚነድ ፈረስ አይደለም፣ ባይዘው በእሳት የተሰራ ፈረስ ነው። ይሄ ዝም ብሎ የሚንቀለቀል እሳት ያለበት እኮ አይደለም፣ በእሳት ነው የተገነቡት። እንዴ ምንድነው ጉዱ? መሃል መጡ። እንዴ ብትኖሩ ኖሩ ምንድነው የምትሉት? መሃል ገቡ ይላል። ይዞት ነበር ልጁ። መሃል ሲገቡ ጎተት ሲያደርገው መጎናጸፊያ ወደቀ መሬት። አይቃጠልም አይደል? መጎናጸፊያው የሚያቃጥል አይደለም እሳቱ። መሃል ገቡና ለዩዋቸው። ማይ ጉድነስ ቪዥዋላይዝ አደረገዋለሁ እኔ አንዳንዴ። ኤልሳ ቆሞ ያል ኤልያስን እሳት ሰረገላ ላይ ቁጭ አለ። ሰውየው አይቃጠልም፣ በእሳት ነው ሲያገለግል የኖረው። እናቴ ሌላ ይቃጠላል፣ እሱ አይቃጠልም፣ በእሳት ያለው ራሱ ቁጭ አለ። ወደ ሰማይ ወጣ የሚል ቃል አለ። ምን አይነት ነገር ነው? እኛ የምናውቀው ፈረስ እና ሰረገላ ወደ ጎን የሚጋልብ፣ የሁለተኛ ነገሥት ወደ ላይ ነው እያሉ ወደ ላይ አየር እንዲህ ይቀዘፋል። ይዘውት ሲሄዱ ኢሞሽናል ያረጋል። ዝም ብለህ ባይዘው ሄደ አትልም፣ እሪ ነው የሚያስብልህ። በኤልያስ መጠን ያለ ሰው ማጣት ጄኒውን ነው። ኤልያስ ለእግዚአብሔር ወግኖ ነው ታገር እየተጣለ ይኖረው። እንደዚህ አይነት ንጹህ ሰው ማንም አያገኝም። ኤልያስ ማለት እኮ እግዚአብሔር አምላክ ነው ማለት ነው ትርጉሙ። በዚህ ሰው አገልግሎት የተጻፈልን 8 ተአምር በሙሉ እስራኤል እየመጡ እግዚአብሔር አምላክ ነው፣ እግዚአብሔር አምላክ፣ ህዝብን እግዚአብሔር አምላክ ነው ያስባለ ሰው ነው። ስሙና ህይወቱ የተጣጣመለት ሰው ነው። እንደዚህ አይነት ሰው ማጣት ከባድ ነው። እስኪገባ ካላየኸኝ ብሎታል። መጮ ፈልጓል። የሚመጣውን ክብር ግን ሉዝ ማድረግ አልፈለገም። ስሜቱን ታገሰ። ደመና ውስጥ እስኪገባ ጠበቀው። ልክ ደመና ውስጥ ሲገባ ልብሱን ቀደደ። አለ የእስራኤል ፈረሶችና ሰረገሎች አለ። ይሄ ሰው የእስራኤል ክብር ነበር አለ። በእስራኤል መካከል እግዚአብሔርን ሪፕሬዘንት አድርጎት ነበር። አይተነዋል እግዚአብሔር ላዩ ላይ አለ። አለ ዞር ሲል ከኤልያስ የወደቀ መጎናጸፊያ አየ። ብራዘር መቀጠል አለበት። መጎናጸፊያውን ብድግ አረገ። ባህር ወንዝ ተከፍሎ ለተሻገረ በታንኳ ከተመለስ ከባድ ነው፣ አያዋጣም። ተከፍሎለት ደግሞ የነቢያት ማህበር ከሩቅ ቆሞ ያዩታል። ጎናቸው ያለው ከመጣብን ያይላሉ በሉት። አለብኝ ማለት አይጠበቅብህም። ከሩቅ ቆሞ የሚያዩሉ እንደዚህ ወርዶብኛል አይጠበቅብህም። የነቢያት ማህበር አሉ፣ በመንፈስም በስጋም በሁሉም ነገር ያያሉ። የኤልያስን መነጠቅ እኮ አላመኑም። የሆነ ቦታ ወርዶ እንዳይሆን ሄደን ፈልገው ያሉ ናቸው። መንፈሳውያን ብቻ አይደሉም፣ በደንብ ነው የሚያዩት። ሩቅ ቆመው
እስቲ እንዴ ነው አንተ ቅድም ተካፍሎ ነው የሄዱት አይደል? እስቲ ቆይ የጌታው ኤልያስ መንፈስ ወርዶበታል አልወረደበትም? የሁለተኛ ነገስቱ መንፈስ ቅዱስ ራሱ የሚገርም ነው። አላንቀጠቀጠው አላንዘፈዘፈው፣ ዝም ብሎ ነው የወረደው። አጥ ብሎ ነው የወረደው። ልክ ሲሄድ ይሄኛውም እናቴ ድልድይ ፍለጋ አልዞረም። መጎናጸፊያውን ያዘና የኤልያስ አምላክ እግዚአብሔር ወዴት ነው አለ። መጣሃል አልመጣህም ነው። ዘንድሮ ቢሆን ያስታውቃል በልሳን በመናም እናጅባለን። ያኔ የለም ልሳን ያለ የለም ማለውና ተከፈለ። በሩቅ ቆሞ የጌታው መንፈስ ላይ ያርፋል አሉ። ሰሙኝ እቺ ልንገራችሁና ልጨርስ። በኤልያስ እንግዲህ በሁሉም ነገር ነው አይደል? ኤልሳ በኳሊቲም በኳንቲቲም ነው አድቫንስድ የነበረው። 16 አምር ነው በእጁ የተደረገው። የኤልያስ 8 ነበር በእጁ የተደረገው። ደብል ነው ሁሉም ነገሩ። ካራክተሩ ባይዘው ኤልያስ ኢያሱና ኤልሳ ኢያሱና ኢየሱስ ተመሳሳይ ነው ስማቸውም፣ ድነትና አዳኙና ማለት የኒው ቴስተመንት ጥላ ነው ሰውየው። በጣም እንትን ነው አይደል? እንደ ኤልያስ አይደለም፣ ይታገሳል ምናምን። አሁን ቤቱ ተወረረ የሚል ቃል አንባቸዋል። አንዴ ዶታይን ነው የሚኖረው ብለው ወረሩት። ኤልያስ ቢሆን ምንድነው የሚያደርገው? ሲጀመር ጊያዝ አብሮት አይኖርም። ኤልያስ ቢሆን እሳት ወርዶ አይታገስም። ቀጥሎ ወታደር ከቦታል ምናምን ቢባል አጽድቶ ነው የሚወጣው። ኤልያስ አካባቢውን ነፃ አድርጎ ነው የሚወጣው። ኤልሳስ አይናቸው ይያዛልና ወደ ከተማ ወስዶ አበላቸው። ለጠቀም እስኪሉ አብልቷቸው በሰላም ወደ ሀገራቸው ሸኝ። በጣም አድቫንስድ ነው ሰውየው። የአዲስ ኪዳን ጥላ ነው። ካሪዝማ ፕላስ ካራክተር እንከን የለበትም። በጣም ንጹህ ነው። እና መዝጊያውን ልንገራችሁ የኤልሳን በጣም 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 የተለየ ነው ሰውየው። መዝጊያው ላይ ትዝ ይላችኋል። ኤልሳ በሚሞትበት በሽታ ታመመ ይልና ኤልሳ ሞተ የሚል ቃል አለ። ምዕራፍ 13 ይመስለኛል። ወስዶም ቀበሩት ይላል። ከምን ያህል ጊዜ በኋላ እንደሆነ ጸሐፊው አይነግረንም። አይ ቲንክ መቃብሩ ክፍት ነበር። ክፍት አልዘጉትም በደንብ። ከዛ አንድ ሰው በሰማሪያ አንድ ጎበዝ ነው የሚለው አንቀላፋና ይዘውት እየሄዱ እያለ የምንድነው የሶሪያ አደጋ ጣዮች ናቸው መጡባቸው። ሲመጡባቸው ያንን ሰው ትተው ሮጡ ይላል። ትተው ሲሮጡ ሰውየው ኤልሳ መቃብር ውስጥ ወደቀ ይላል። ይህንንም በኋላ ፓስተር ያስረዳኛል። ወደቀ ይልና አጥንቱ ሲነካው ተነሳ ይላል። ሞቶ የሞተ ያስነሳል። ብድጋል ይላል። ሰዎቹ አደጋ ጣይ መጣ ብሎ ሲሮጡ የጣሉት ሰውዬ ተነስቶ እየሮጠ ከኋላ ይመጣል። አም ሶሪ በጣም ለእንትን ይከብድ። ዞረው ሲያዩት አደጋ ጣዩ ራሱ ይጠፋባል። ኤኒዌይስ ወዳችኋለሁ። በመጨረሻ እድል አይቀለድም። ታሪክ ሰሪ መሆን ትፈልጋላችሁ? ዝም ብላችሁ ኖራችሁ መሞት ነው ወይስ ሂስትሪ ሜክ? እግዚአብሔር በህይወታችሁ አልፎ ታሪክ እንደዚህ ነበር የሚሄደው እሱ ከመጣ በኋላ እንደዚህ አይነት ሰዎች መሆን አትፈልጉ? ሆነዋል። ምናልባት ፕሮፋይል እኛም በልጣቸዋልን ይመስለኛል። ተምረናል ምናምን 66 መጽሐፍ እጃችን ላይ ያለ በጣም እግዚአብሔር እናውቀዋለን። ኮንስትራክቲቭ የሆነ የሺህ ዓመታት የተደራጀ ቴዎሎጂ ያለን እንበልጣቸዋለን። ምንም የላቸው፣ አልተማሩም። በጣም ውስን ነው መገለጣቸው። በጣም ጥቂት ጊዜ ነው እግዚአብሔር መጥቶ ያዋራቸው። 30 ምናምን ዓመት ሲያገለግሉ 4-5 ነው ብቅ ብሎ የነገራቸው። ግን እንደዚህ ነው የኖሩት። በጣም እኛ የተሻለ ነን እንዲሰራብን በእንደዚህ በጣም ደሊስት በጣም ከህብረተሰቡ መካከል እታች ያለውን ሰው ብድግ አድርጎ በስሙ እኔ በስሜ መጽሐፍ ይጻፍ ባይልም ሰዎች ሌላ መጽሐፍ ሲጽፉ ግዴታ እሱን መርሳት አልቻሉ። እኔ ኤርሚያስ ማንበብ አይችልም፣ መጽሐፍ አይችልም፣ አያነብም፣ አይጽፍም። ማንበብ መጽሐፍ አይችልም። ታዲያ አይባልም። ባሮክ ይመጣል። በዚህ ሰውዬ የተሰራውን በሙሉ ይጽፈዋል።
ሊስት በጣም ከስር ያሉትን ብድግ አድርጎ ነው የሰራባቸው። ይሄ ጳውሎስ የሚሉት ሰውዬ እዚህ ከተማ እስኪመጣ ድረስ አገሩ ሰላም ነበር። እሱ ከመጣ በኋላ አርጤምስ ተዋረደች፣ ተከታዩዋ ቀነሰ፣ የሥራ በራችን ተዘጋሉ። እሱ እስኪመጣ እንቅስቃሴው በጣም ሰላም ነው። እሱ ከመጣ በኋላ በጠበጠው አገሩ። ታሪክ እንደዚህ ይሄድ ነበር ለብዙ አመታት፣ ለመቶ ምናምን አመታት አርጤምስ 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 እያለን ይሄ ሰውዬ ሲመጣ አርጤምስን ጋርዶ ኢየሱስ 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 አስባለው አገሩን እንዲገለበጠብን አሉ። አዞረብን። በትምህርታችሁ ከተማው ሞላችሁት አሏቸው እኮ። አሳጥማጅ ተራ ንግግር ማያቅ አልተማሩም ብሏቸው ከኢየሱስ ጋር ነበሩ ግን ይላሉ። እንዳልተማሩ አገር የሚያቀባቸው ሰዎች በጣም ኦራተር አይደሉም፣ እንትን አይመርጡም፣ ዝም ብለው ያወራሉ። እግዚአብሔር ግን ይንቀሳቀሳል። ይሄ ባካ አልተማረም ብለው ከካህናት ብዙዎች የታዘዙ ሆኑ ለዚህ እምነት ይላል። አልተማረም ባክ ብሎ እምቢ ማለት አይችልም። ዲሽ የለ ምን የለ ያኔ ቻናል የለ ሶሻል ሚዲያ የለ። ዓለሙን ሞላችሁ። ቤቱ ሲገባ ጴጥሮስ የሰበከው ትሏለች ሚስቱ።